ትንቢተ ኤርምያስ ምዕራፍ 18 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውም ቤት ወረድሁ፣ እነሆም ሥራውን በመንኰራኵር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራ በውኑ እኔ በእናንተ ዘንድ መሥራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብሁት ክፉ ነገር እጸጸታለሁ። ስለ ሕዝብም ስለ መንግሥትም እሠራውና እተክለው ዘንድ በተናገርሁ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግበት ዘንድ ስለ ተናገርሁት መልካም ነገር እጸጸታለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ሥራችሁንም አቅኑ ብለህ ተናገራቸው። እነርሱ ግን እንጨክናለን፣ አሳባችንን ተከትለን እንሄዳለን፣ ሁላችንም እንደ ክፉ ልባችን እልከኝነት እናደርጋለን አሉ። ስለዚህ እግዚአብሔር እንዲህ ይላል፣ በአሕዛብ መካከል እንዲህ ያለ ነገርን ማን ሰምቶአል ብላችሁ ጠይቁ። የእስራኤል ድንግል በጣም የሚያስደነግጠውን ነገር አድርጋለች። በውኑ የሊባኖስ በረዶ የምድረ በዳውን ድንጋይ ይተዋልን? ወይስ ከሩቅ የምትመጣው ቀዝቃዛይቱ ፈሳሽ ውሃ ትደርቃለችን? ሕዝቤ ግን ረስተውኛል፣ ለከንቱ ነገርም አጥነዋል፣ ከመንገዱም ተሰናክለዋል። ከቀድሞውም ጎዳና ርቀው ወዳልተሠራው ወደ ጠማማው መንገድ ፈቀቅ ብለዋል። ምድራቸውን ለመደነቂያና ለዘላለም ማፍዋጫ አድርገዋል። የሚያልፍባት ሁሉ ይደነቃል፣ ራሱንም ያነቃንቃል። በጠላት ፊት እንደ ምሥራቅ ነፋስ እበትናቸዋለሁ። በጥፋታቸውም ቀን ጀርባዬን እንጂ ፊቴን አላሳያቸውም። እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና ኑ በኤርምያስ ላይ አሳብን እናስብ፣ ኑ በምላስ እንምታው፣ ቃሉንም ሁሉ አናድምጥ አሉ። አቤቱ አድምጠኝ፣ የክርክሬንም ቃል ስማ፣ ለነፍሴ ጉድጓድ ቆፍረዋልና። በውኑ በመልካም ፋንታ ክፉ ይመለሳልን? ስለ እነርሱ በመልካም እናገር ዘንድ ቁጣህንም ከእነርሱ እመልስ ዘንድ በፊትህ እንደ ቆምሁ አስብ። ስለዚህ ልጆቻቸውን ለራብ ስጥ፣ ለሰይፍም እጅ አሳልፈ ስጣቸው። ሚስቶቻቸውም የወላድ መካንና መበለቶች ይሁኑ፣ ወንዶቻቸውም በሞት ይጥፉ፣ ጉልማሶቻቸውም በሰልፍ ጊዜ በሰይፍ ይሙቱ። ሊይዙኝ ጉድጓድ ቆፍረዋልና ለእግሮቼም ወጥመድ ሸሽገዋልና። ድንገት በላያቸው ጭፍራ በመጣ ጊዜ ከቤታቸው ጩኸት ይሰማ። አንተ ግን አቤቱ ይገድሉኝ ዘንድ በላዬ የመከሩትን ምክር ሁሉ ታውቃለህ። በደላቸውን ይቅር አትበል፣ ኀጢአታቸውንም ከፊትህ አትደምስስ። በፊትህም ይውደቁ፣ በቁጣህ ጊዜ እንዲሁ አድርግባቸው።